40 ዓመት መንኖ እግዚአብሔርን በደንብ አገለገለው በፍጹም ልቡ። በ40 ዓመቱ ሰይጣን ቀንቶበት መጥቶ እንግዲህ ቀሪ ዘመንህን ሚስት አግብተህ ልጅ ወልደህ እንድትኖር ብሎሃል፣ እኔ ገብርኤል ነኝ ብሎ መጣ። ይሄኔ እኔ እኮ መነኩሴ ነኝ እንዴት አግብቼ እኖራለሁ ሲለው አለመማሩን ስላጠና ሰይጣን እንዲህ አለው፣ ምን በምንኩስና ብቻ ነው የሚጸደቀው? አብርሃም አግብቶ አልጸደቀም? ይስሐቅ፣ ያዕቆብ ብሎ ደጋጎቹን በትዳር የተባረኩትን አበው ጠቀሰለት። የሚከራከርበት ዕውቀት አቅም ስላልነበረው አመነ በሰይጣን ቃል። በል ገዳምን ትተህ አሁን ተከተለኝ አለው። ወጥቶ ሰይጣንን ተከተለው። ግቢ ያሳየው፣ እዚህ ውስጥ ግባ፣ ሚስት ያለችው እዚህ ነው ብሎ ተሰወረው። ገባ። አንዲት ሴት አገኘ፣ ምግብ አቀረበች፣ በሉ ጠጡ። ይሄ ሁሉ ሀብት የኔ ነው፣ ባሌ ከሆነ ዓመት በፊት ሙቷል፣ እኔ የምታገባ ይህን ሁሉ ሀብት ትወርሳለህ አለችው። በልተው ጠጥተው ወደ አልጋ ሄዱ፣ ተኙ። ድቀት ገጠመው። ከድቀቱ በኋላ ሲነቃ ግን ያ ሁሉ ነገር ምትሃት ነው። ያ ሁሉ ቤት የለም፣ ያቺ ሴት የለችም፣ ምግቡ መጠጡ የለም። ገብርኤል ነው የመራኝ ብሎ የተከተለው መልአክ ፊት ለፊት ሲያየው ለካ ሰይጣን ነው። እየሳቀበት እየተሳለቀበት ተጫወትኩብህ እንደማለት አየው። ወደ ቀኝ ሲያይ ገደል ነው፣ ወደ ግራ ሲያይ ገደል ነው። ሰይጣን እዚያች ገደል ላይ የወሰደው ለምን እንደሆነ ታውቃለች? ተስፋ ቆርጦ ራሱን እንዲያጠፋ እኮ ነው። ራሱን እንዲያጠፋ ገደል ጫፍ አስቀመጠው። ይሄኔ ግን ምን አለ አባት? በፍጹም ራሴን አላጠፋልህም፣ ጌታዬን አምነዋለሁ፣ ይቅር እንደሚለኝ ለፍሬ እንደሚያበቃኝ አምናለሁ ብሎ ቀስ ብሎ ከገደሏ ወጥቶ ወደ ነበረበት በረሃ ሄዶ ተንበርክኮ ማልቀስ ጀመረ። እግዚአብሔር እንባውን ተቀብሎ ንስሐውን ተቀብሎ እድሜ ሰጥቶት በዚያ በረሃ ውስጥ ተጋድሎ ፈጽሞ ጾሞ ጸልዮ ሰግዶ እግዚአብሔርን አምልኮ አርፎ ገነት ገባና መስከረም 3 ቀን ቅዱስ አባ ሙሴ ይባላል። አይገርማችሁ? እግዚአብሔር አምላካችን ቅዱስ ፈቃዱ ቢሆንልን ለቀሪዎቹ ጥቂት ጊዜያት ትምህርት እንማራለን። አምላካችን ለሁላችንም ማስተዋሉን ምስጢሩን ያድለን። የትምህርታችን ርዕስ በማይከላ አስዋክ ዘጸገየት ጽጌ ሃይማኖት፣ በእሾህ መካከል የበቀለች የሃይማኖት አበባ በሚል ርዕስ እንማራለን። ይህን ቃል የነገረን ያስተማረን የሀገራችን የቤተ ክርስቲያናችን መብራት የሆነው ታላቁ ሊቅ ቅዱስ ያሬድ ነው። ድጓ በተባለ ድርሰቱ እመቤታችንን ሲያመሰግን እንዲህ ብሎ ይጀምራል። ቀይህ ከናፍሪሃ ከመቅረፍተ ሮማን፣ እንደ ሮማን ቅርፊት ከንፈሮቿ ቀይ የሆኑ ይቀጥልና ወፄና አልባሲሃ ከመፄና ስሂን፣ መዓዛዋም እንደ ዕጣን መዓዛ የሆነላት ለማርያም ድንግል እሙ ለአማኑኤል። እንዲህ ብዬ የገለጽኳት ሌላ እንዳትመስላችሁ የአማኑኤል እናት ድንግል ማርያም ናት። ዘበአማን በማይከላ አስዋክ ዘጸገየት ጽጌ ሃይማኖት፣ በእውነት በእሾህ መካከል የበቀለች የሃይማኖት አበባ ናት። ወጣዕመ ቃላ ይሴኒ እመወይን፣ በጣም ከሚጣፍጠው ከወይን ይልቅ ቃሏ ይጣፍጣል። ደመና ቀሊል መዝገቡ ለቃል፣ የአካላዊ ቃል መገኛ ፈጣኗ ደመና ድንግል ማርያም ናት። መዓዛ አፏ ከመኮል፣ ካንደበቷም የሚወጣው እንደ ወይን እንደ ሎሚ እንደ ብርቱካን የሚጣፍጥ ነው። ወባቲ ላይሊሃ ትምህርተ መስቀል፣ በሷም ላይ የመስቀል ምልክት አለ ብሎ ያመሰገናት የሀገራችን መብራት ኮከብ የቤተ ክርስቲያናችን አባት ሊቁ ቅዱስ ያሬድ ነው። አስቀድሜ እንዳነሳሁት እመቤታችንን ሲያመሰግናት በእሾህ መካከል የበቀለች የሃይማኖት አበባ ይልና ቀጥሎ ደግሞ ደመና ቀሊል መዝገቡ ለቅዱስ ቃል ይላል። ለተቀደሰው ቃል ለአካላዊ ቃል ማደሪያው የሆነች ፈጣኗ ደመና ናት ካለ በኋላ በሌላ ትርጓሜ ደመናሰ ቀሊል እሙላ አማኑኤል፣ ፈጣን ደመና ያልኳችሁም የአማኑኤል እናትን ነው ብሎ የነቢዩ የኢሳይያስን ትንቢት እንዘ ይወርድ እግዚእነ ውስተ ምድረ ግብፅ ተጽዕኖ ዲበ ደመና ቀሊል፣ እግዚአብሔር በፈጣን ደመና ተጭኖ ወደ ግብፅ ይወርዳል የሚለውን የነቢዩ የኢሳይያስን ቃል ተርጉሞ ፈጣኗ ደመና ያልኳችሁ የአማኑኤል እናት
ድንግል ማርያም ናት ብሎ ያመሰግናታል። እመቤታችን በእሾህ መካከል የበቀለች የሃይማኖት አበባ ናት። በምድር ላይ በሰላምና በደስታ ያለምንም መከራ መኖር የክርስቲያኖች እውነተኛ መገለጫ ቢሆን ኖሮ በምድር ላይ በጣም የተመቻቸ ኑሮ የምትኖረው የአማኑኤል እናት ድንግል ማርያም ነበረች። ክርስትና ግን ከመሰረቱ የመስቀል ሕይወት ስለሆነ መስቀሉን የሚሸከሙ አማኑኤልን የሚመስሉ ሁሉ በመከራ ሊያልፉ ግድ ስለሆነ ከእርሱ ቀጥላ በእሾህ መካከል አበባነቷን፣ ክብሯን፣ ጸጋዋን፣ ቅድስናዋን ሳታጣ የተጓዘች ቅድስት ሴት ብትኖር ከፍጥረት ሁሉ የምትበልጠው እመቤታችን ናት። ስለ እሷ የምንማረው ደጋግመን ወደን አይደለም፣ መምህራችን ስለሆነች በክርስትናው ዓለም እንደ ፋና የምታበራ እንደ ኮከብ የምታበራ እንደ ፀሐይ የምታንጸባርቅ ስለሆነች በእሷ ምክንያት ጨለማውን ገፈን እውነተኛውን መንገድ ስለምናውቀው መምህራችን ስለሆነች ዛሬም ቤተ ክርስቲያን ውስጥ ስንኖር ፈተና ቢበዛ መከራ ቢበዛ የቀደመችው እናታችን የሁላችን እናት ያለፈችበት መንገድ ነው ብለን ተስፋ ሳንቆርጥ እሷ በሄደችበት መንገድ እንድንጓዝ አብነትና መምህራችን ስለሆነች ነው። ስለዚህ ሊቁ በእሾህ መካከል የበቀለች የሃይማኖት አበባ ናት አላት። እንደምታውቁት ክርስቲያኖች ዓለሙ በሙሉ በእሾህ ተይዞ ነበረ። በተለይ አዳም ከበደለ በኋላ በአዳም ምክንያት ምድር የተረገመች ሆና ነበረ። እሾህና አሜከላ ታብቅልብህ ብሎ እግዚአብሔር ረገመው። በዚህ ምክንያት ምድር በእሾህና በአሜከላ የተከበበች ሆነች፣ የተረገመች ሆነች። ያች ምድር ግን የእግዚአብሔርን ይቅርታና ምሕረት እንድታገኝ በእሾህ መካከል እሾሁ ግን የማይነካት አንዲት የሃይማኖት አበባ ታስፈልግ ነበር ለምድራችን። እሷ ማናት ካላችሁኝ፣ እሷ ማናት? ድንግል ማርያም። ጽጌ አስተርአየ በውስተ ምድርነ፣ አበባ በምድራችን ታየ። ያ ሰውን ሁሉ ከባርነት ነፃ የሚያወጣው አበባ ክርስቶስ በምድራችን በድንግል ማርያም ነው የታየው። እርሷ ተገኘችና እሾህ ያለካት እንደሌላው ፍጥረት። እሾህን ቅዱሳት መጻሕፍት በብዙ መንገድ ተርጉመውታል። መርገመ ሥጋ፣ መርገመ ነፍስ፣ ፍትወታት እኩያት፣ ኃጣው ርኩሳት፣ የረከሱ ኃጢአቶች፣ ክፉ ምኞቶች፣ የሥጋ የነፍስ መርገም እሾህ ይባላል። ምድሩን በሙሉ የሥጋ የነፍስ መርገም፣ ክፉ ምኞቶች፣ ርኩሳን፣ ኃጣው እነዚህ ሁሉ ተቆጣጥረውት በነበረበት ጊዜ ከዚህ ከተረገመው እሾህ ካበቀለው ምድር አንዲት እሾህ ያልነካት የሃይማኖት አበባ ተገኘች። እሷ ወላዲተ አምላክ ድንግል ማርያም ናት። አስቀድሜ እንደነገርኳችሁ ምድር ተረገመች፣ እሾህ በቀለባት፣ አሜከላ በቀለባት። ከዚያች ምድር ግን አንዲት እሾህ ያልበቀለባት ያልነካት አሜከላ ያላገኛት አንዲት ቅድስት ምድር ተገኘች። እሷ ማናት? ያችን ምድር ዮሐንስ አፈወርቅ አንቺ ነሽ፣ ስለዚህ ደስ ይበልሽ ብሎ አመሰገናት። እስኪ ደስ ይበልሽ በሏት። ደስ ይበልሽ ምድር ቅድስት፣ እግዚአብሔር በብሩህ ደመና ተጭኖ መጥቶ በማይጸንሽ ያደረ ምድር ቅድስት፣ እሾህ ያልበቀለብሽ፣ ክፉ ምኞት የሌለብሽ፣ የረከሰ ኃጢአት ያልነካሽ፣ መርገመ ሥጋ መርገመ ነፍስ የሌለብሽ፣ እንዲሁም በረከተ ሥጋ በረከተ ነፍስን እያማለድሽ የምታሰጭ። ለዚህ እኮ ነው መልአኩ ቅዱስ ገብርኤል ሰማያውያን መላእክትን ወክሎ ቅድስት ኤልሳቤጥ ምድራውያን ጻድቃንን ወክላ ቡርክት አንቲ እምአንስት ያሏት፣ ከሴቶች ተለይተሽ የተባረክሽ ነሽ ማለት እኮ መርገመ ሥጋ መርገመ ነፍስ እሾህ የሌለብሽ፣ በረከተ ሥጋ በረከተ ነፍስ እያማለድሽ ከልጅሽ ዘንድ ለትውልዱ የምታሰጭ እሾህ ያልነካሽ የሃይማኖት አበባ ነሽ ብሎ ያመሰግናታል። በጣም ብዙ ስለ እሷ እሾህ ያልነካት መሆኗ ይህ ያላገኛት መሆኗን የምናስረዳባቸው በጣም ብዙ ምስጢራት በቅዱሳት መጻሕፍት ተጽፈዋል። በጣም ጥቂቶቹን ላንሳ። በመጽሐፈ መሳፍንት ምዕራፍ 13 ጀምሮ እንደተጻፈው እስራኤልን ከጠላቶቻቸው ነፃ እንዲያወጡ እግዚአብሔር ከፈቀደላቸው መሳፍንት አባቶች አንዱ ሶምሶን ይባላል። ከእናቱ ማኅፀን ጀምሮ ናዝራዊ፣ ለእግዚአብሔር የተለየ ናዝራዊ ነው። በተለይ እግዚአብሔር መልአክ መጥቶ ቅዱስ ሚካኤል የሚወለደው ልጅ ለእግዚአብሔር የተለየ ስለሆነ በራሱ ላይ ምላጭ እንዳታሳረፊበት ብሎ ለእናቱ ይነግራታል። ከተወለደ በኋላ ኃይሉ ፀጉሩ ውስጥ ነው ያለ።
ብርታት አለው፣ ጀግና ነው። አንበሳ በጡጫ ብሎ የሚገድል ፍልስጤማውያን የእስራኤልን ጠላቶች የሚያጠፋ ማንም ሊደፍረው የማይችል ጀግና ነበረ። የተወደዳቸው ኦርቶዶክሳውያን በደንብ አስተውሉ። ይሄ ሶምሶን አደገ፣ ጸጉሩም አደገ። ኃይሉ ያለ ጸጉሩ ውስጥ ነው እና ፍልስጤማውያን ድል ሊነሱት ሊያሸንፉት አልተቻላቸው። ስላልተቻላቸው አንድ ዘዴ ዘየዱ። ከወገናቸው መካከል የሆነች አንዲት ደሊላ የምትባል ሴት ፈልገው ወደ ሶምሶን በፍቅር መንገድ እንድትቀርብ አደረጓት። እያታለለች የኃይሉ ምንጭ ወዴት እንደሆነ ትመረምር ጀመረ። ብዙ ጊዜ ሳይነግራት ኖረ። አትወደኝም ማለት ነው ብላ ልቡን ትነዘንዘው ነበረ ይላል መጽሐፉ። ይህኔ ስለወደዳት ኃይሉ ያለ ጸጉሩ ስር እንደሆነ ይነግራታል። ይህኔ ከጭኗ ላይ አድርጋ እያሸች እነዚያን የሚያማምሩ ጸጉሮቹ ላጨቻቸው። አስቀድሜ እንደነገርኳችሁ የሶምሶን ኃይሉ ምን ውስጥ ነው ያለው ነው ያልኳችሁ? ጸጉሩ ውስጥ ነው። ስትላጨው ኃይሉ ደከመ። ፍልስጤማውያን ከበቡ ስትለው መነሳት አቃተው፣ ተልፈሰፈሰ፣ ደከመ፣ መቆም አቃተው። አባ ጊዮርጊስ የተባለ የሀገራችን ሊቅ ዘጋስጫ መጽሐፈ ሰዓታትን የደረሰው አርጋኖን በሚባል ድርሰቱ እንዲህ ብሎ ይተረጉመዋል። ይሄን በሶምሶን በጸጉሩ ውስጥ የነበረችው ኃይሉ ድንግል ማርያም ናት ይላል። ሶምሶን ጸጉሩ ሲላጭ ኃይሉ ደከመ። እመቤታችን የሚያጣ ሰው ደካማ ነው። በምድር ላይ የመጨረሻው ደካማና ከንቱ ፍጥረት ማለት እመቤታችንን በእናትነት መቀበል ያልቻለ ሰው ነው። እናት አድርገን እንድንቀበላት አምላክ ስለፈቀደልን ስሙ የተመሰገነ ይሁን። የመጨረሻ መታደል ነው። ኃይሉ ደከመ። ጠላት የሚያጠፋ አንበሳ በጡጫ ብሎ የሚገድል ደካማ ሆነ። አያችሁ፣ በክርስትናችን ውስጥ በሕይወታችን ብዙ ፈተና እንኳን ቢኖር እሷ ካላችን ብርቶች ነን። ጭንቅ ቢገጥመን እሷን እንጠራለን፣ ጭንቁን ታቀለዋለች። ፈተና ቢቀርብ ከፈተና ታወጣለች። እሷን እንዳናጣት ግን መጠንቀቅ አለብን። ጸጉር ውስጥ የነበረችው ኃይሉ እሷ ናት። ደከመ፣ የማንም መጫወቻ ሆነ። እሷ የሌለችው ሰው ያጋንንት መሳለቂያ መጫወቻ ነው የሚሆነው። ያጋንንት ክርስቶስን የማያምኑ ሰዎች መጫወቻ እንዳንሆን እሷ ታስፈልገናል። ኃይላችን ናት፣ ሞገሳችን ናት፣ ክብራችን ናት፣ ዘውዳችን ናት፣ መጠጊያ አምባችን ናት፣ ተስፋችን ናት። ስለዚህ ደከመ። አይኑን ሁለት አይኑን አወጡት። ዝፈንልን እያሉ እስር ቤት አውርደው መጫወቻ አደረጉት። አያችሁ፣ ይህን ሁሉ ለዚህ ሁሉ ያበቃው ምኑ ነው? ጸጉሩን መላጨቱ። ለምን? ከጸጉሩ ስር ነው ኃይሉ ያለ። አያችሁ፣ በምድር ላይ ማየት የማይችል የሚባለው ሰው እመቤታችን የሌለችው ሰው ነው። አሁን አስተውሉ። አንዳንድ ሰዎች የማይገባ ነገር ሲናገሩ እሷ ላይ ታያላቸው አይደለ? ኃይል ያጣ ሰው ምን ያደርጋል? የደከመ ሰው ከዚህ ውጭ ምን ሊያደርግ ይችላል? ሶምሶን እኮ ኃይሉን ሲያጣ አይኑን አወጡት ብያችኋለሁ። በዘመናችን ብዙ ሰዎች እሷን ሲያጡ ያጡት የልባቸውን አይን ነው። አጋንንት አውጥቶ ወሰደው። ያኔ ክብሯ አይታያቸውም። ዘላለማዊ ድንግልናው አይታያቸውም። ንጽህናዋ፣ ቅድስናው አይታያቸውም። አይን የሌለው ሰው እንዴት ሊያይ ይችላል? እና በኋላ ግን እግዚአብሔርን እየለመነ ጸጉር ማደጉ ስለማይቀር ጸጉሩ እያደገ ሲመጣ ይላል ኃይሉ እየተመለሰለት መጣና ጠላቶቹን በኃይሉ አጠፋቸው ይላል። አያችሁ፣ ጸጉሩ ሲያድግ ኃይሉ መጣ። እመቤታችን ስትቀርበን ከድካም ወደ ብርታት፣ ከውድቀት ወደ ትንሣኤ እንመጣለን። እሷ ስትርቀን ደግሞ ድካም ነው፣ ውድቀት ነው። ሕይወታችን ሁሉ ጨለማ ይሆናል፣ ብርሃን እናጣለን። ሁልጊዜ በሕይወታችን እሷ እንድትቀርበን ቅዱስ ፈቃዱ ይሆነልን። በዚህ ውስጥ አስቀድሜ እንደነገርኳችሁ በእሾህ መካከል የበቀለች የሃይማኖት አበባ ስለሆነች እመቤታችን ይህንን የሚያስረዳ ሐሳብ እዚህ ታሪክ ውስጥ አለ። አንድ ቀን በጎዳና ሲሄድ ሶምሶን አንበሳ ይመጣበታል፣ በጡጫ ብሎ ይገለዋል፣ አልፎት ይሄዳል። በሚቀጥለው ቀን ሲመጣ ከአንበሳው መንጋጋ ውስጥ ማር ያገኛል። አንበሳው ሙቷል፣ ግን የሚጣፍጥ ማር ከአንበሳው ውስጥ ተገኘ። ይሄ ቀላል ምስጢር መስላችኋል ኦርቶዶክሳውያን? ከሞተው አንበሳ የሚጣፍጥ ማር አይገርማችሁ? ከሞተው የሰው ማንነት እሾህ ከበቀለበት፣ አሜከላ ከበቀለበት የሰው ባህሪ ውስጥ ጣፋጭ ማር ተገኘች። እሷ ማናት? ወላዲተ አምላክ።
ለዚህ ነው ሊቁ በእሾህ መካከል የበቀለች የሃይማኖት አበባ ብሎ ያመሰገናት። ይችን አበባ የሰጠን አምላክ ከአበባዋ ፍሬ መድኃኔዓለም ተገኝቶ ስጋውን በልተን ደሙን ጠጥተን ዘላለማዊ ሕይወትን ገንዘብ አደረግን። እሷን የሰጠን አምላክ ክብርና ምስጋና ለስሙ ይሁን። የተወደዳችሁ ኦርቶዶክሳውያን አስቀድሜ እንዳነሳውላችሁ በቅዱሳት መጻሕፍት እሾህ በብዙ መንገድ ተተርጉሞ እናገኘዋለን። ይህ ሁሉ ያልነካት ናት ማለት ነው። እኛ ከዚያ የምንማረው አለ። ለምሳሌ በቅዱስ መጽሐፍ ውስጥ ክደት በእሾህ ተመስሎ እናገኘዋለን። እግዚአብሔርን መካድ፣ እመቤታችን መካድ፣ ከሃይማኖት መውጣት እሾህ ይባላል። ሃይማኖት የሌለው ሰው ማንነቱ ላይ እሾህ የበቀለበት ሰው ነው። ኑፋቄ፣ ጥርጥር፣ ክደት እሾህ ይባላል። እመቤታችን ደግሞ በእሾህ መካከል የበቀለች አበባ ናት ማለት ክደት፣ ጥርጣሬ፣ ድንቁርና በሰለጠነበት ዓለም ውስጥ በሃይማኖት ጸንታ የተገኘች እመቤት ናት። በነገራችን ላይ ኦርቶዶክሳውያን ዓለም የሚድነው በሃይማኖት ነው። በትክክለኛ ሃይማኖት ነው ዓለም የሚድነው። ዓለም ደግሞ የሚጠፋው ሰዎች ከትክክለኛ ሃይማኖት ሲወጡ ነው። ሲወጡ እግዚአብሔርን እንደሚገባው ማምለክ እንደሚገባው ማመን ካልተቻለ ዓለም ይጠፋል። የኋላ ታሪኮቻችን የቅዱሳት መጻሕፍት ሐሳቦች የሚያስረዱን ይሄንን ነው። የመጀመሪያው በሰው ልጆች ላይ ጥፋት የመጣው ሰዎች ከእውነተኛው ሃይማኖት በመውጣታቸው ነው። እግዚአብሔርን ክደው ሰይጣንን በማመናቸው የዓለም ጥፋት ተወጠነ። ለ5500 ዘመን በመከራ የኖርነው ባለማመን፣ በክደት እና በጥርጥር እግዚአብሔርን እንደሚገባው ባለማመን ነው። የዓለም ድህነት በምን ተወጠነ ካላችሁኝ፣ በፍጹም አማኟ ክደት ጥርጣሬ በሌለባት እግዚአብሔርን ፍጹም በምታምነው በድንግል ማርያም ምክንያት የዓለም ድህነት ተወጠነ። ቅዱስ ገብርኤል መጥቶ ትጸንሲ ሲላት ከሰይጣን የመጣ መልእክት እንዳይሆን አጥርታ ነገሩን፣ በኋላ ግን የእግዚአብሔርን ቃል አክብራ በሃይማኖት እንደ ቃልህ ይደረግልኝ ብላ ቃሉን ተቀበለች። በዚህ ምክንያት አካላዊ ቃል በማይጸኗ ተቀረጸ፣ የዓለም ድህነት ተወጠነ። ስለዚህ በሃይማኖት የኖረች እሾህ ያልነካት ኑፋቄ የማታውቅ የአባቶቻችን አምላክ ክርስቲያኖች እኛንም በሃይማኖት ያጽናል። ሃይማኖት የሌለው ሰው እሾህ የበቀለበት አሜከላ የበቀለበት ደግሞ እሾህ ራሱን ብቻ አይደለም ይጎዳው። በነገራችን ላይ የተጠጋውን ሁሉ ያቆስላል፣ ያደማል። ኑፋቄ፣ ጥርጥር፣ ክደት ያለበት ሰው የተጠጋውን ሁሉ በኑፋቄ እሾህ እየወጋ ያደማል። ለሌላው ማረፊያና መጠለያ መሆን ነው እንጂ እንድንሆን እንጂ የተጠራ ነው። ሌላው ሲጠጋን የምናደመው የምናቆስለው እንድንሆን አልተጠራንም። ስለዚህ እሾህ የተባለው ክደት ነው። ክደት በሰለጠነበት ለሰይጣን ቦታ በሚሰጥበት ዓለም ውስጥ እግዚአብሔርን እንደ እመቤታችን የሚያምነው ፍጥረት የለም። ማለት ፍጹም እምነት ነው ያላት። እምነት ደረጃዎች አሉት። የመጨረሻው በፍጥረት ማንም የማይደርስበት የእምነት ደረጃ የሚባለው ግን የድንግል ማርያም ነው። በእሾህ መካከል የበቀለች የሃይማኖት አበባ ያልናት በዚህ ምክንያት ነው። ክርስቲያን ሁለተኛው እሾህ የተባለው ኃጢአት ነው። በዓለሙ ኃጢአት ሰልጥኖ ነበረ። እሷ ከመምጣቷ በፊት በመጣችም ጊዜ ከዚያም በኋላ እኛም የተጠራ ነው እሷን እንድንመስል ነው። መቼም ቢሆን ክርስቲያኖች እሾህ የሌለበት ምድር መፈለግ የለብንም። ክደት የሌለበት ምድር ሊኖር አይችልም። ኃጢአት የሌለበት፣ ድንቁርና የሌለበት፣ ውጣ ውረድ የሌለበት ዓለም የለም። የእኛም እናት የኖረችው በእሾህ መካከል ነው። እምናደንቃት ምንወዳት ግን ለምንድን ነው ካላችሁ፣ በዚያ እሾህ መካከል አበባ ሆና ፍሬ አፍርታ መገኘቷ ግን ያስደንቀናል። የእሷ መንገድ የእኛ መንገድ ነው፣ የምንጓዘው በዚያ ነው። ስለዚህ ሁለተኛው እሾህ ኃጢአት ነው። ይህንን ነቢዩ ኢሳይያስ በትንቢቱ ምዕራፍ 5 ቁጥር 1 ላይ እናንተ የኢየሩሳሌምና የይሁዳ ሰዎች በእኔና በወይኔ መካከል ፍረዱ፣ ወይኔ ፍሬ ያፈራልኝ ዘንድ በመልካም መሬት ላይ ተከልኩት፣ አጥር ቀጠርኩለት፣ ጠባቂ ሾምኩለት፣ ውሃ ጠጣሁት፣ እንዲያፈራ የሚያደርግ ማንኛውን ማዕድን አደረግኩለት፣ ድንጋዩን አወጣሁለት ስር እንዲሰድ። ነገር ግን ፍሬ ያፈራል ብዬ ብጠብቀው እሾህ አፈራ። ስለዚህ እናንተ የኢየሩሳሌምና የይሁዳ ሰዎች
እስኪ ፍረዱ በእኔና በወይኔ መካከል ያላደረኩለት ላደርግለት የሚገባኝ ነገር ምንድነው ብሎ ይጠይቃል። ኦርቶዶክሳውያን ወይኔ የተባለው የሰው ሕይወት ነው። እኛ ነን እኮ በመልካም መሬት ላይ ነው የተከለን። በቤተ ክርስቲያን አጥር ቅጥር ሰራልን፣ ሕግ ስርዓት መጻሕፍት ተጻፉልን፣ ጠባቂ ሾመልን፣ ድንቅ ድንቅ አባቶች መምህራንን አስቀመጠልን፣ ውሃ አደረገልን፣ ቃለ እግዚአብሔር ሥጋው ደሙ ተሰጠን። ግን ፍሬ የምግባር ፍሬ እናፈራለን ተብለን ስንጠበቅ የኃጢአት እሾህ አፈራን። በሕይወታችን ውስጥ እሾህ በቀለ። ስለዚህ የወይኑ ጌታ አማኑኤል እንዲህ ብሎ ይጠይቃል። ለወይኔ ላደርግለት የሚገባኝ ያላደረግኩለት ነገር ምንድነው? ፍረዱ ይላል። አሁን ለኛ ሕይወት መድኃኔዓለም ያላደረገው ሊያደርገው የሚገባው ምን አለ? ምን ያልተደረገ አለ? መምህራንን ሰጠን። ያለ አባት ሳይተወን ቀረ፣ እንዳንጠፋ ማለት ነው። ይህ አደጋ ለምድር ዘንበለ ካህናት ወዲያቆናት። ምድርን ያለ አባት ያለ መምህር ትቶ አያውቅም። የስደትና የመከራ ጊዜ እንኳን ቢሆን ምዕመናን ተስፋ እንዳይቆርጡ አብሯቸው የሚሰደድ አባት ይሰጣቸዋል። እስራኤል ወደ ተለያየ ቦታ በተማረኩበት ጊዜ ሁሉ አባት አላሳጣቸውም። ካህን መምህር አላሳጣቸውም። ሰው ተሰዶም አባት አቶም መምህር አቶም አይሆንም። ስደቱንና መከራውን የሚቋቋመው ቢያንስ የሚያጽናና መምህር ሲያገኝ ነው። ስለዚህ መምህር ሰጠን፣ ካህን ሰጠን፣ አጥር የተሟላ አጥር፣ ስርዓተ ቤተ ክርስቲያን፣ ቀኖና ቤተ ክርስቲያን፣ የቅዱሳት መጻሕፍት ሐሳብ ተሰጠን። ሥጋውን ቆረሰ፣ ደሙን አፈሰሰ፣ ወንጌልን አስተማረ። ይህን ሁሉ አረገ። ስለዚህ ምን ቀረ? ክርስቲያኖች እንዲህ ሁሉ ሆኖ ለምንድን ነው እሾህ ያፈራ ነው? እሾህ የተባለው እኮ ኃጢአት ነው። እናታችን ግን በምድር ላይ ኃጢአት ሰልጥኖ በነበረበት ወራት በዚያ ሁሉ መካከል ኃጢአት ሳይነካት በሐልዮ በነቢብ በገቢር በማሰብ በመናገር በመስራት በእሾህ መካከል በኃጢአት መካከል ጽድቅን ይዛ የተገኘች የሃይማኖት አበባ ድንግል ማርያም ናት። እኛም እንደሷ በረከሰው ኃጢአት በሚሰራበት ድንቁርና በሰለጠነበት ዓለም ውስጥ ጽድቅን ይዘን ተገኝተን እናታችንን እንድንመስል መድኃኔዓለም በቸርነቱ ይርዳል። የተወደዳቸው ኦርቶዶክሳውያን፣ ሌላው እሾህ የተባለው ክፉ ሰው ነው። እኔ እኮ ጽድቅ የማልሰራው፣ እኔ እኮ ወደ ቤተክርስቲያን የማልቀርበው፣ እኔ እኮ ንስሐ የማልገባው፣ እኔ እኮ የማልቆርበው፣ በዙሪያዬ ክፉ ሰዎች ነው ያሉት። በቃ ጎረቤቶቼ ክፉ፣ ባሌ ክፉ፣ ሚስቴ ክፉ፣ ልጆቼ ክፉ፣ በቃ እንዴት ብዬ እችላለሁ የሚል ሰው አለ። በነገራችን እንዲህ ያልሆነበት ጊዜ የለም። እንዲህ ያልሆነበት ብዙዎቹ ደጋጎቹ አባቶቻችን በዚህ መካከል ነው ፍሬ ያፈሩ። አይገርማችሁም? በሰባ ተካት ዘመን በዙሪያው እግዚአብሔርን ፈጽሞ የዘነጉ ሰዎች መካከል አባታችን ኖህ ነበረ። ወንድ ከወንድ ሴት ከሴት በሚጋባበት ምድር በሰዶም ሎጥን የመሰለ ጻድቅ ሰው ነበረ። ዙሪያው ግን እሾህ ነበረ። ክፉ ሰዎች፣ እግዚአብሔርን የረሱ። ትልቁ ክፋት እግዚአብሔርን መርሳት ነው። ክርስቲያኖች እርሱም ከመርሳት ይሰውረን በቸርነቱ። የመጨረሻው ሞት እሱ ስለሆነ በዚህ መካከል ነው የነበሩ። ማንም ቅዱስ ማንም ጻድቅ የተስተካከለ መሬት ያገኘበት ጊዜ የለም። በተለይ ክርስቶስን አገለግለዋለሁ ወደ እርሱ መቅረብ ፈልጋለሁ ብሎ የሚያስብ ሰው የተደላደለ ጎዳና ሊያገኝ አይችልም። ለዚህ ነው ጌታ በወንጌል ሊያገለግለኝ የሚወድ ሁሉ መስቀሌን ተሸክሞ ምን ይበለኝ፣ መከራ ሊቀበል ራሱን አዘጋጅቶ ማለት ፈተና የሌለበት ሕይወት ፈጽሞ የለም። በዙሪያችን ምንም የከበበን ከባድ ቢሆን ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ ብለን እርሱን ተማምነን የክርስትናውን ጉዞ መጓዝ ነው እንጂ ደጋግ ሰዎች እስኪመጡ ብለን ምንጠብቅ ከሆነ ክርስቲያን ሆነን መኖር በፍጹም አይቻለንም። በፍጹም አይቻለንም። እና ክፉ ሰው እሾህ ይባላል። ሰው እንዳያፈራ የሚያደርግ እሾህ እኮ ፍሬ የሌለው እኮ ነው። ፍሬ ካለመኖር በላይ ምን እሾህነት አለ? በዚህ በመጽሐፈ መሳፍንት ምዕራፍ 9 ቁጥር 1 ላይ አንድ የተጻፈ ታሪክ አለ። እስራኤል በጠላት እጅ በወደቁበት ጊዜ ነፃ ያወጣቸው ዘንድ አንድ ሰው እግዚአብሔር መረጠ። ጌዲዮን ይባላል እና ወደ 70 የሚሆኑ ልጆችን ወልዶ ነበረ ይላል መጽሐፍ ቅዱስ። ከነሱ አንዱ ኢዮአታም ይባላል የመጨረሻው ልጅ። ከሌላ ሴት ደግሞ የተወለደ አቤሜሌክ የሚባል አንድ ልጅ አለው እና ሴኬም በምትባል መንደር ተወልዶ ስለነበረ
ጌዲዮን ከሞተ በኋላ ወደ ገዛ ወገኖቹ ወደ እናቱ ሀገር ሄዶ እንዲህ ያለ ህዝቡን ሰብስቦ ቅስቀሳ ሲያደርግ ማለት እኔ ያጥንታችሁ ፍላጭ የስጋችሁ ቁራጭ ነኝ። የኔ ወንድሞች ከሚገዟችሁና እኔ ከምገዛችሁ አላቸው። አስቡ እንግዲህ በአባት በኩል የሚዘመዳቸውን ወንድሞቹን እንደ ባይድ አርጓቸው ማለት። ከዚህ በላይ እኮ ክፋት የለም። ወንድምን ከመጥላት በላይ ክፉነትና እሾህነት የለም። እና እኔ ይሻላችኋለሁ አላቸው። እነሱም በውስጡ ያለውን ተንኮል ስላላወቁ ይሁንብን፣ አንተ ያጥንታችን ፍላጭ የስጋችን ቁራጭ። እንግዲህ አስቡት እንትን እኮ ይሄ ዘረኝነት ሲጠብቆ መጨረሻና ልክ እንደሌለው ማሳየው ይሄ ነው። የአባቱን ወንድሞች ያጥንቱ ፍላጭና የስጋው ቁራጭ እንዳልሆኑ አድርጎ ነው የሚቆጥራቸው። እንዲህ አድርጎ ህዝቡን አሳመነና ስልጣን ያዘ። ስልጣን እንደያዘ ወዲያው ያደረገ እስራኤልን ግብር አስገብሮ 70 ወንድሞቹን በአለት ላይ አድርጎ አረዳቸው ይላል። ገደላቸው። ተመልከቱ። ከዚያ ኢዮአታም የሚባለው ትንሹ ልጅ አምልጦ ገሪዛን ወደሚባል ተራራ ወጣና የሴኬምን ሰዎች ስሙኝ፣ ምነግራችሁ ነገር አለኝ አላቸው። ተሰበሰቡ። ዛፎች በሙሉ ተሰብስበው በመጀመሪያ ወይንን፣ ቀጥሎ ወይራን፣ ቀጥሎ በለስን፣ ሶስቱን በእኛ ላይ ንገስ እያሉ ለመኗቸው። መጀመሪያ ወይንን፣ ወይራን፣ በለስን ለመኗቸው። ሁሉም ወይራውም የሚያምር ቅባት በውስጤ ይፈልቃል፣ እሱን ጸጋዬን ትቼ በእናንተ ላይ አልሾምም አላቸው። በለስም ጣፋጭ ፍሬን ትቼ በእናንተ ላይ አልሾምም አላቸው። እንደዚህ እያሉ አንሾምም አሉ። ከዚያ ዛፎች በመጨረሻ አማራጭ ሲያጡ ወደ እሾህ ሄዱ። እሾህን እንዲህ አሉት፣ በእኛ ላይ ንገስ አሉት ዛፎች። ይሄኔ ኑ ከጥላዬ ስር ተጠጉ አላቸው ይላል። እሾህ ጥላለው ክርስቲያኖች አለው የለው? በምሳሌ እየነገራቸው ነው። እናንተን ሊመሩ የሚችሉ ጸጋ ያላቸው ሰዎች ነበሩ። እናንተ ግን እንደ ዛፍ ማሰብ አቅቷችሁ ወደ እሾህ ሄዳችሁ። እሾህም ከመጣችሁማ ብሎ ኑ ተጠጉ አላችሁ። ስለዚህ ከእሾህ የተጠጋ ሰው ደግሞ መቁሰልና መድማት ነው ስራችሁ። ዘመናችሁን በሙሉ ስትቆስሉ ትኖራላችሁ አላቸው። አሁን አያችሁ፣ እሾህ ያለው ወንድሞቹን ያደማቸውን አቤሜሌክን እኮ ነው። ወንድሙን የሚያደማ የሚያቆስል የሚያሳምም ልቡን የሚሰብር ሰው በነገራችን ላይ እሾህ ነው የሚባለው። አሁን ከመካከላችን በዚህ አንጻር አሁን በነገርኳችሁ እሾህ ያልሆነ ማን አለ? በዙሪያችን ለሚቀርቡት ሁሉ ማረፊያ ጥላ ነን ወይስ ወግተን የምናደማቸው ነን? እስኪ ስንቶቻችን እንሆን የሰው ማረፊያ የሆን ነው? እመቤታችን የምንወዳት እኮ ጥላ ስለሆነች እኮ ነው። እስኪ አንድ ማንን ወግታ ደማች? የምትገርም እኮ ናት በጣም። ወሰናይት በምግባራ ጥምት በቃላ ወሰናይት በምግባር፣ ቃሏ ጣፋጭ፣ አንድ ቀን ክፉ ወጥቷት አታውቅ። እንደውም የቅዱሳት ስዕላትን በተመለከቱ የሚያስተምሩ አባቶች ያስተማሩ ሊቃውንት የእመቤታችን አፍ ጠበብ ተደርጎ ይሳላል በቤተ ክርስቲያን ትውፊት። ለምን እንደሆነ ታውቃላችሁ? ዝምታዋ ይገርማል። ዝምታዋ። ለዚህ ነው ደራሲው አርምሞትኪ ማርያም ሀለፈ እማንክሮ፣ ከመደነቅ አለፈ ዝምታሽ። የሰማያትን የምድርን ሁሉ ጌታ በማይጸኗ ይዛ አለማውራት አይገርማችሁም? እንዴት ያለ ጥበብና ትዕግስት እንደሆነ። ሊቃነ መላእክት በማይጸኗ ቅዳሴ እየቀደሱ መላእክት እየቆሙ ድንግል ታደንን መንገለ ከርሳ ወተሰም ድምፀ ኪሩቤል፣ ጆሮዋን ዘንበል አድርጋ በሆዷ የተቆመውን ማይሌተ መላእክት የሚቀደሰውን ቅዳሴ ትሰማ፣ ለማንም አታወራም ነበር። ምንድነው የሆነው? እኛ ግን ከሷ አላገኘ ነው፣ ከልጇ አላገኘ ነው። የኛ ህይወት ምን ይመስላል? የተጠጋትን ሁሉ እንዳሳረፈች፣ ለጻድቃን ብቻ እንዳይመስላችሁ ለኃጥአንም ጭምር፣ ለሰው ፍጥረት ብቻ እንዳይመስላችሁ ለተጠማ ውሻ በወርቅ ጫማዋ የምታጠጣ እመቤት ማረፊያ፣ የፍጥረት ሁሉ ማረፊያ፣ የፍጥረት ሁሉ ጌጥና ክብረ ኩሉ ዓለም ነው የምንላት። የዓለም መክበሪያ ንጽሕት ጽዋ ነሽ እንላታለን። እና የእኛም መንገድ ይኸው መሆን አለበት። ክርስቲያኖች ማስተዋል ለመሆኑ በኑሮዬ ሚስት ባሏን፣ ባል ሚስቱን፣ ወላጆች ልጆቻቸውን፣ ልጆች ወላጆቻቸውን በዙሪያ ይላሉ ማረፊያ ነኝ ወይስ እሾህ ነኝ ብለን መጠየቅ አለብን። እናታችን ወላዲተ አምላክ ግን
በእሾህ መካከል የበቀለች የሃይማኖት አበባ ናት። ማንንም አታደማም፣ ማንንም አታቆስልም። የሚገርማችሁ እኛ እንዲው ቅናት ይዞን ትንሽ እናታችን ስትሰደብብን ነው እንጂ እሷ እኮ በጣም ነው የምታዝንላቸው። በነገራችን ላይ ታዝንላቸዋለች በጣም። ፍጥረቶቹ አይደሉ እንዲህ እኮ ነው ያለች። ውጣ ውጣ ሲሉት ያን ውሻ ውሃ ሊጠጣ ሲሄድ ወደ ወንዝ ሴቶቹ ውጣ ውጣ ሲሉት እግዚአብሔር ከፍጥረት ያላሳነሰውን እኛ ለምን ውጣ እንለዋለን እኮ ነው ያለች። እነዚህንም እኮ ከፍጥረት አላሳነሰም። ፍጥረት ሆኖ መቆጠር አቃታቸው እንጂ ትውልድ ሁሉ ብፅዕት ይሉኛል። ማን ሁሉ? ትውልድ ሆኖ መቆጠር አቃታቸው እንጂ እኮ ፍጥረት ናቸው። ታዝንላቸዋለች። በእሾህ መካከል የበቀለች አበባ ክፉ ዙሪያዋን። በነገራችን ላይ ልቁጠርላችሁ፣ ከተጸነሰችበት ጊዜ ጀምሮ እስከ ዕለተ እርገቷ ድረስ በክፉ ሰዎች መካከል የተከበበች ናት። በአይሁድ መካከል እኮ ነው የኖረች። ሊቁ ቅዱስ ዮሐንስ አፈወርቅ አሕዛብ ነሱ ጽጌረዳ ወሶኩሰ ተርፈ በኀበ አይሁድ፣ እሾሁ በአይሁድ ዘንድ ቀርቷል ይላል። አሕዛብ ጽጌረዳውን ክርስቶስን እመቤታችንን ገንዘብ አደረጉ። እሾሁ ክርስቶስን አለመቀበል፣ እመቤታችን አለማክበር፣ ኑፋቄው፣ ክደቱ፣ ተንኮሉ ግን በአይሁድ ዘንድ ቀርቷል። አድባረ ሊባኖስ የተወለደችው ቤቷን ጥላ በተራሮች የተወለደችው እኮ ሰው አላስቀምጣት ብሎ እኮ ነው። ታውቃላችሁ? አላስቀምጣት ብሎ ስትወለድ በተራራ መከራ ገና በ3 ዓመቷ ደግሞ የእናትና የአባቷን ፍቅር ሳትጠግብ በ3 ዓመቷ ደግሞ ቤተ መቅደስ መጣች። 12 ዓመት በዙሪያዋ መቅደስ ውስጥ ቅዱሳን መላእክት እያነጋገሯት ብትኖርም በዙሪያው ግን መዓት ጠንቋይ፣ መዓት ጋኔን ብዙ ነገር ይልክ ነበረ። የፈጣሪዋን የልጇን ህቡ ሰም እየደገመች ሰይጣንን ድል ነሳቸው እንጂ ዙሪያውን ግን የሷ መቅደስ መኖር፣ የሷ ክብር፣ የሷ ከመላክ ጋር መነጋገር የሚያበሳጨው በጣም ብዙ አካላት ነበሩ። አልተሳካም። 12 ዓመት ከክፉ ሰዎች ጋር ውጊያ ላይ ነው የነበረችው፣ መንፈሳዊ ውጊያ። ከዚያም ያ ውጊያ በርትቶ አካለ መጠን አድርሳለች። ከመቅደሳችን ትውጣ፣ እሷን ያለ ጎልማሳ መቅደሳችን እንዳያሳድፍብን ብለው ከመቅደስ አስወጧት። አይገርማችሁ? የመቅደሷን እመቤት አማናዊቷን መቅደስ ከመቅደስ ውጭ ነው ያሏት። ከዛ ወደ ዮሴፍን ቤት ስትሄድ ሌላ ፈተና ነው የገጠማት። እናታቸው የሞተችባቸው ልጆች በተለይ ያዕቆብ ጉልቻ ልቆት አመድ አጥልቆት እናት የሌለው ልጅ ሚንከባከበው ስለሌለ ተጎሳቅሎ ብታየው እንስራዋን ይዛ ደግሞ ውሃ ልትቀዳ ሄደች። በዚያም የተጠማ ውሻ ሲመጣ በወርቅ ጫማዋ ስታጠጣው ይቺ ስራ ፈትናት። ተመልከቱ፣ ስራ ፈትናት ብለው በዚያ ላይ አሽሙራቸው። አሽሙር እኮ እሾህ እኮ ነው። ክርስቲያኖች በሰው ላይ አሽሙር መያዝ ምንድነው ያሏት? ከደናግለ እስራኤል ካንዷ መሲህ ክርስቶስ ይወለዳል ተብሎ ትንቢት ተነገረ፣ ካንቺ ሳይሆን አይቀርም ብለው አሾፉባት። ከዚያ እንዲያ ብላ መጣች። ቅዱስ ገብርኤል አናገራት። ከዚያ በገብርኤል ምስራት ጌታን ጸነሰች። ከጸነሰችበት ጊዜ ጀምሮ ዮሴፍ ይጨነቅ ነበረ። እስኪያውቅ ድረስ አላወቀም ነበረ ማንን እንደጸነሰች። ከዚያም ስትጸንስ ማየ ዘለፋ ትጠጣ። በብሉዩ ያለ ባል ጸንሳ የተገኘች ሴት በድንጋይ ተወግራ በሳት ተቃጥላ ትሞት ስለነበረ ማየ ዘለፋ እንድትጠጣ በዚያ ዕድሜዋ የ15 ዓመት ብላቴና ትንከራተት ነበረ። የምትወልድበት ቤት አታ በበረት ወለደችው። ሰው ሁሉ ቤት ሊሰጣት አልፈለገም። የሰውን ሁሉ ክፋት ተመልከቱ። እና ከዛ ጌታን በበረት ወለደች። እዚያ ደግሞ ጥቂት እንደቆየች ደግሞ ሕፃኑን ሌላ ቅናት ያደረበት ክፉ ሰው ሊገልባት ስለሆነ በዚያ ዕድሜዋ ልጇን አዝላ ወደ ግብፅ በረሃዎች ተሰደደች። ያልገጠማት መከራ ምን አለ? በዚያ ያጋጠመቻት ያቺ ትዕማን የምትባል ክፉ ሴት ከየት ነው የመጣሽ አለቻት። የተሰደደ የተራበ ሰው ሀገሩ ይጠየቃል። ክርስቲያን እርቦኛል ሲላችሁ ሀገር የት ነው ለምን ትሉታላችሁ? እንጀራ ለመስጠትም ዘር መቁጠር ጀመርን ማለት ነው። ቆርሶ ለማጉረስ ቀዶ ለማልበስ። እኛ ከዚያች ሴት በምንድን ነው የምንለየው? ሁላችንም ለማለት አይደለም፣ ግን ብዙዎቻችን ተወግተንበታል በዚህ ሾህ። እና የት ነው የመጣሽ አለቻት። ፈላሲት አነ ምድረ ገሊላ፣ ከገሊላ የተሰደድኩ ስደተኛ ነኝ። አታዝንላትም? ክፉ ሰው እሾህ ነው ማለት እኮ አያዝንም። በቃ ሰው ሲደማ ማዘን አለብን። ሲቆስል፣ ሲርበው፣ ሲጠማው
እማናዝን ከሆነ እሾህ በቅሎብናል እና ከገሊላ የተሰደድኩ በጣም ታሳሳለች፣ ታሳዝናለች ሁለንተናዋ። እንዳንቺ ያለች ሴት ደረቅ፣ ክፉ፣ ኃይለኛ ተመልከቱ የስድብ ናዳ ብትሆኝ ነው እንጂ ከመጋረጃም አትወጭም ነበረ ብላ እንደ ሾህ የሚወጋ ዮሴፍ እንዳለው እንደ ፍላጻ ልብ የሚወጋ ነገር ትናገር። እስኪ መቼ ነው ያረፈችው እመቤታችን በምድር ላይ? ከዚያስ በኋላ በልጇ ምክንያት የተቀበለችው መከራ የቀራንዮ እንዲያውም አባ ሕርያቆስ ለሃ ማርያም በሚባል የማርያም ልቅሶ በሚባል ድርሰቱ የማርያም ልቅሶ ከያዕቆብ ልቅሶ በለጠ ይላል። ያዕቆብ የብሉይ ኪዳኑ 12 ልጆች ወልዶ አንዱ ዮሴፍ ይባላል። ወንድሞቹ ተመቅኝተው ልብሱን ገፈው ፍየል አርደው በፍየሉ ደም የወንድማቸውን ልብስ ነክረው ልጅን አውሬ በላው ብለው ሰጡት። በልቅሶ ብዛት አይኑ ጠፋ፣ አዘነ፣ በጣም ተጨነቀ። ግን ምን ይላል ሊቁ? ከያዕቆብ ልቅሶ የማርያም ልቅሶ ይበልጣል ይልና እንዴት ካላችሁኝ ያዕቆብስ ባይሆን ልብስ አግኝቷል፣ ልጄ ልጄ እያለ አልቅሷል። አያችሁ፣ ልብስ ይዞ ማልቀስ ለካ ህሊናን የሚያሳርፍ ነገር ነው። ክፉ ሰው መሆን በጣም መጥፎ ነው። ክርስቲያኖች እግዚአብሔር ከክፉ ነገር ያውጣል። በቃ ደግ ሳንሆን እንዳንሞት አደራ። ደግ ለምን እንደሆነ ታውቃለህ? ማቆሚያ የለውም። የክፋት ልክ መስፈርት አይኖረውም። በዚህ ዓለም የምትኖርበትን ጊዜ ቆይታ ጨርሳ በ64 ዓመቷ ስታርፍ ደግሞ እንዳትቀበር። ሰው እንዴት መቀበሪያ ያጣል? ምንም ሳይበድል ተመልከቱ። ልትቀበር ስትሄድ ልጇን ሞተ ተነሳ አረገ እያሉ በጥብጠውናል። ደሞ እሷን ሞተች ተነሳች አረገች እንዳይሉ ብለው ኑ ስጋዋን እናቃጥላት። ለካ መቀበርም አይቻልም። እና ታዲያ እናታችን በዚህ መንገድ ተጉዛ ከሆነ ክርስቲያኖች እኛ ምን አይነት የተቃና መንገድ ነው የምንፈልገው? በምድር ላይ የምንኖረው ክደት፣ ኃጢአት፣ ድንቁርና እና ደግሞ ክፉ ሰዎች በሰለጠኑበት ደግሞ ይሰለጥናሉ። የሚገርመው ገንዘብ ይኖራቸዋል፣ ብዙ እድል ይኖራቸዋል። በዚያ መካከል ግን የሃይማኖት አበባ መሆን ፍሬ ለማፍራት መብቃት ከእናታችን የተማርነው ነው። የተወደዳቸው ኦርቶዶክሳውያን በጣም ብዙ ጉዳዮችን ማንሳት እንችላለን። እንደ ጠቅላላ ሌላው እሾህ የተባለው ተስፋ መቁረጥ። ይህ ዓለም እኮ ተስፋ የለውም። ግን እኛ ተስፋ የምናደርገው ማንን ነው? መድኃኔዓለምን ነው። አሁንስ ተስፋዬ ማን ነው? እግዚአብሔር አይደለምን? አይደለም የሚለው ነቢዩ። ተስፋችን እግዚአብሔር ነው። በምድር ላይ የማያልፈው የማይጠፋው የማይቀረው ተስፋ የሰጠንን ተስፋ በጽኑ ቀጠሮ የፈጸመ ሰው ተስፋ ቢሰጥ ቀን ጥሎኝ ጠጅ አስክሮኝ አልተቻለኝም ብሎ ተስፋውን ያስቀራል። እሱ ግን በምጽአቱ ቅዱስ በጽኑ ቀጠሮ ሰከንድ ሳያሳልፍ መጥቶ አዳነን እና የኛ ተስፋ እሱ ነው። ግን በምድር ላይ ብዙ ተስፋ አስቆራጭ ነገሮች አሉ። በዚያ መካከል ግን የሃይማኖት አበባ ሆኖ መገኘት ከሷ የተማርነው ነው። በማይከላ አስዋክ ዘጸገየት ጽጌ ሃይማኖት በሾህ መካከል ተስፋ የለውም። ተስፋ አስቆራጭ ነገር አለ፣ ብዙ እንቅፋት አለ፣ እሾህ አለ፣ መከራ አለ። ተስፋ ግን አትቆርጥም። ለምን? የተስፋ መገኛ ናታ። ተስፋ እኮ ክርስቶስ ነው። እኛም እንደዚያ ነው መሆን ያለብን። የሚጎለው ይጎላል፣ መከራው ሊበዛ ይችላል፣ ግን ተስፋ አንቆርጥም። ተስፋ መቁረጥ እሾህ ነው። ጌታ በወንጌል ዘሪ ሊዘራ ወጣ፣ አንዱን በመንገድ ላይ፣ አንዱን በጭንጫ አፈር በሌለበት መሬት ላይ፣ አንዱን በእሾህ መካከል፣ አንደኛውን በመልካም መሬት ላይ ጣለው ብሎ በእሾህ መካከል የተዘራው አደገ። ከዚያ ግን ፍሬ እንዳያፈራ ምን ዋነቀው? እሾሁ። እሾህ የተባለው እኮ ተስፋ መቁረጥ ነው። የክርስትና የሃይማኖት የንስሐ የቁርባን ፍሬ እንዳናፈራ አንቆ ያስቀረን ተስፋ መቁረጣችን ነው። በእኛና በቅዱሳን አባቶቻችን መካከል ያለው ትልቁ ገደልና ልዩነት ይሄ ነው። ኦርቶዶክሳውያን እነሱ ተስፋ አይቆርጡም። ሊቁ ዮሐንስ አፈወርቅ እንደተናገረው ሰይጣን ተስፋ የለውም ግን ተስፋ አይቆርጥም ይላል። እኛ ተስፋ አለን ግን በሆነው ባልሆነው ነው ተስፋ የምንቆርጠው። ተስፋ የሌለው ሰው እንዴት ለፍሬ ይበቃል? እሷ ግን የተስፋ መገኛ ናት። እሾህ አንቆ ሊያስቀራት የማትችል ማለት እኮ ናት። እኛም በዚያው መንገድ ነው መሄድ ያለብን። አባቶቻችን እኛ የምንወድቀውን እኮ ውድቀት እነሱም ወድቀዋል። በዝሙት፣ በስርቆት፣ በኃጢአት፣ በክፋት በብዙ መንገድ
ወድቀዋል። ግን ወድቀው አልቀሩም። ወድቀው እንዳይቀሩ ያረጋቸው ተስፋቸው ነው። በክርስቶስ እሱን ተመርኩዘን እንነሳለን ከወደቅንበት ብለው እግዚአብሔርን ተስፋ ያደርጉታል። ስለዚህ ለፍሬ በቁ። በስንክሳር በሚባል መጽሐፋችን መስከረም 3 ቀን የሚዘከር አንድ ቅዱስ አለ፣ አባ ሙሴ የሚባል ሳይማር ወደ ምንኩስና ሕይወት እንደመጣ ዜና ሕይወቱ ይናገራል። እና 40 ዓመት መንኖ እግዚአብሔርን በደንብ አገለገለው በፍጹም ልቡ። በ40 ዓመቱ ሰይጣን ቀንቶበት መጥቶ እንግዲህ ቀሪ ዘመህንን ሚስት አግብተህ ልጅ ወልደህ እንድትኖር ብሎሃል፣ እኔ ገብርኤል ነኝ ብሎ መጣ። ይሄኔ እኔ እኮ መነኩሴ ነኝ እንዴት አግብቼ እኖራለሁ ሲለው አለመማሩን ስላጠና ሰይጣን እንዲህ አለው፣ ምን በምንኩስና ብቻ ነው የሚጸደቀው? አብርሃም አግብቶ አልጸደቀም? ይስሐቅ፣ ያዕቆብ ብሎ ደጋጎቹን በትዳር የተባረኩትን አበው ጠቀሰለት። የሚከራከርበት ዕውቀት አቅም ስላልነበረው አመነ በሰይጣን ቃል። በል ገዳምን ትተህ አሁን ተከተለኝ አለው። ወጥቶ ሰይጣንን ተከተለው። አንድ የሚያምር ግቢ ውስጥ ግቢ ያሳየው፣ እዚህ ውስጥ ግባ፣ ሚስት ያለችው እዚህ ነው ብሎ ተሰወረው። ገባ። አንዲት ሴት አገኘ፣ ምግብ አቀረበች፣ በሉ ጠጡ። ይሄ ሁሉ ሀብት የኔ ነው፣ ባሌ ከሆነ ዓመት በፊት ሙቷል፣ እኔ የምታገባ ይህን ሁሉ ሀብት ትወርሳለህ አለችው። በልተው ጠጥተው ወደ አልጋ ሄዱ፣ ተኙ። ድቀት ገጠመው። ከድቀቱ በኋላ ሲነቃ ግን ያ ሁሉ ነገር ምትሃት ነው። ያ ሁሉ ቤት የለም፣ ያቺ ሴት የለችም፣ ምግቡ መጠጡ የለም። ያ መልአክ ገብርኤል ነው የመራኝ ብሎ የተከተለው መልአክ ፊት ለፊት ሲያየው ለካ ሰይጣን ነው። እየሳቀበት እየተሳለቀበት ተጫወትኩብህ እንደማለት አየው። ሲያየው ወደ ቀኝ ሲያይ ገደል ነው፣ ወደ ግራ ሲያይ ገደል ነው። ሰይጣን እዚያች ገደል ላይ የወሰደው ለምን እንደሆነ ታውቃለች? 40 ዓመት መከራዬን አይቼ የተጋደልኩበትን ሕይወት በዝሙት ካጣሁት ብሎ ተስፋ ቆርጦ ራሱን እንዲያጠፋ እኮ ነው። ራሱን እንዲያጠፋ ገደል ጫፍ አስቀመጠው። ይሄኔ ግን ምን አለ አባት? አያችሁ እኛና እነሱ የተለያየ ነው በዚህ ነው። እኛ ብንሆን ችግር የስጋም የነፍስም ሲገጥመን ወዲያው ነው በቃ ራሴን ማጥፋት አለብኝ የሚል ሰው እየበረከተ ነው። መርዝም አልጠጣ መኖር ምን ያረጋል? ነገን የማያይ ሰው ተፈጥሯል። እና ይህ አባት ግን በፍጹም ራሴን አላጠፋልህም፣ ጌታዬን አምነዋለሁ፣ ይቅር እንደሚለኝ ለፍሬ እንደሚያበቃኝ አምናለሁ ብሎ ቀስ ብሎ ከገደሏ ወጥቶ ወደ ነበረበት በረሃ ሄዶ ተንበርክኮ ማልቀስ ጀመረ። እግዚአብሔር እንባውን ተቀብሎ ንስሐውን ተቀብሎ እድሜ ሰጥቶት በዚያ በረሃ ውስጥ ተጋድሎ ፈጽሞ ጾሞ ጸልዮ ሰግዶ እግዚአብሔርን አምልኮ አርፎ ገነት ገባና መስከረም 3 ቀን ቅዱስ አባ ሙሴ ይባላል። አይገርማችሁ? ያ ሰው ከዚያ ሁሉ ውድቀት ተነስቶ ለቅድስና ሲደርስ አልገረማችሁ? እናት ለምንድን ነው እኛ ተስፋ የቆረጥነው? ጥንቱንስ ቢሆን ተስፋችን ማን ሆነና? አንዳንድ ሰው ተስፋውን በሰው ላይ በጊዜ ላይ በወቅት ላይ ያደርጋል። ግን ሰውም ጊዜም ወቅትም ሁኔታም ቦታም ሁሉም ያልፋሉ። የማያልፈው ማን ብቻ ነው? በእግዚአብሔር ላይ ያለን ተስፋ ግን ሊለወጥ አይችልም። እና ይሄ ሌላኛው ተስፋ ነው። በመጨረሻ ከዚሁ ጋር የሚያያዙት ሌሎቹ ጉዳዮች ብዙ ነገሮች እሾሆች ተብለዋል። ለምሳሌ ትካዛ ዓለም፣ ስለ ዓለም ማሰብ፣ ስለሚበላው፣ ስለሚጠጣው፣ ስለሚለበሰው፣ ስለሚኖረው፣ ስለ ቤቱ፣ ስለዚህ እየተጨነቁ የንስሐ ፍሬ ማፍራት ያቆሙ ሰዎች አሉ። ያነቃቸው በቃ የሚበላው የሚጠጣው የሚኖርበት ብቻ አያስጨንቅም እያልኳቸው አይደለም። ግን እኛ ለዚያ ብቻ የተፈጠረን ትካዛ ዓለም ይባላል። ስለ ዓለም ማሰብ፣ ሀልዮ መንበርት፣ ስለ ስልጣን ማሰብ፣ ብዕል ሰፋጢት፣ አታላይ ገንዘብ፣ ቀኑ ሙሉ ስለ ገንዘብ ብቻ ማሰብ። በደንብ ተረዱኝ። አያስፈልግም አይደለም። የተፈጠርንበት ዋናና ብቸኛ ዓላማ ግን እሱ አይደለም። እንዲህ ከሆነ ይሄን ሲሰጠን፣ ገንዘቡን ሲሰጠን፣ ስልጣኑን ሲሰጠን፣ በዓለም የምንፈልገውን ነገር ሁሉ ሲያሳካልን እግዚአብሔርን እንረሳዋለን። አንድ አውሎጊስ የሚባል ሰው አለ። ይሄን ነግሬያችሁ ወደ ማጠቃለያ ልምጣ። አውሎጊስ ይባል ድሃ ነበር። ወፍጮ ጠርቦ የሚያድር ግን ነዳያንን የሚጎበኝ ካለችው ቆርሶ የሚያጎርስ ቀዶ የሚያለብስ ደግ ሰው ነበር። አባ ዳንኤል የሚባሉ አባት ወዳጅ ነበሩት። በገዳም የሚኖሩ ከተማ ሲመጡ ከሱ ቤት አርፈው ስለ ማርያም አለች እየጸለዩ እየተማጸኑ ነው የሚያድሩት። እና አንድ ቀን ወፍጮ እኮ ጠርቦ ከዚያች ደግሞ ድሃ ያስባል፣ ድሆችን በጣም ይወዳል። እና እንዲህ ብለው ጸለዩ፣ ለንፉግ
ድሃ ለሚጠላ ባለጸጋ ሀብት ከምትሰጥ ለእንዲህ ያለው ሰው ብትሰጠው እኮ ስንት ድሆችን ያስብ ነበር ብለው ለመኑት እግዚአብሔርን። ጸሎታቸውን ሰምቶ መጣና እግዚአብሔር እንዲህ አላቸው፣ አባ ዳንኤል ለዚህ ሰው እኮ ሀብትም አልሰጠው ይለወጥብኛል ብዬ ነው። ሀብቱ አንቆ ከኔ ይለየዋል፣ እሾህ ሆኖ ሀብቱ ብዬ ነው። ቢያገኝ ይለወጣል፣ አግኝቶ እኔን ከሚያጣ አጥቶ እኔን ቢያገኝ ይሻለዋል ብዬ ነው። ግድ የለም ጌታዬ እዋሳለሁ አለ ያ ቅዱስ አባ ዳንኤል። እሱ በማያውቀው እግዚአብሔር በሚያውቀው ግን እዋሳለሁ አለ። የቅዱሳንን ጸሎት እግዚአብሔር ስለሚሰማ ተለመነውና ለዚያ ድሃ ሀብት ሰጠው። ወፍጮ ለመጥረብ መሬት ሲቆፍር አንድ ድስት ወቄት ወርቅ አገኘ። በዘመኑ ለነበረው ንጉሥ ወስዶ ከመሬት ቆፍሬ ያገኘሁት ነው፣ የመንግስት ገንዘብ ነው ብሎ ሰጠው። ወርቅ አግኝቶ የሚሰጥ እንደምን ያለ ታማኝ ሰው ነው ብሎ ያ ንጉሥ ከእርሱ ቀጥሎ የሀገር መሪ አድርጎ ሾመው ያን ሰው። በዚህ ምክንያት ይህ ሰው ሁለት ነገር ባንድ ያገኘ፣ አንደኛ ስልጣን፣ ሁለተኛ ሀብት አገኘ። ከዚህ በኋላ አባ ዳንኤል ገዳም ሆነው ሰሙ። ያ ድሃ የጸለዩለት ሰው ያ በቤቱ የሚያርፉለት ሰው እኮ ተለውጦ ባለስልጣን ባለሀብት ሆነ፣ የዓለም ሀብት በሙሉ ተሳካለት አሏቸው። ደስ ብሏቸው ድሆችን ያስባል ብለው እንኳን ደስ አለ ሊሉት መጡ እና ዘበኛውን ጥራልኝ ሲሉት አባ ዳንኤል ከገዳም መጥቶ ይፈልጓል ሲለው ስራ በዝቶብኛል አለ፣ ላገኛቸው አልችልም። እሳቸው እንዳያገኝ በሌላ በር ይወጣል። አንድ ቀን በበር ሲወጣ አገኙት። የድሮው ሰው መስሏቸው የድሮ አውሎጊስ ጀርባውን ነካ ነካ እያደረጉ አውሎጊስ እንኳን ደስ ያለ ሲሉ በወታደር ተከቦ በአጃቢ እየሄደ ይህን ሰው አላውቀውም ብሎ አስደፍቶ ጣላቸው። አሁን ተመልከቱ ክርስቲያኖች፣ ይህን ሰው ማግኘቱ፣ ገንዘብ ማግኘቱ፣ ስልጣን ማግኘቱ አልለወጠው፣ እሾህ ሆኖ አንቆታል። ክርስቲያኖች ግን የተጠሩት እንደመቤታችን በምድር ላይ በማንኛውም በክደት እሾህ፣ በኃጢአት እሾህ፣ በክፉ ሰው መካከል፣ በትካዛ ዓለም፣ በተስፋ መቁረጥ ዓለም ውስጥ፣ በገንዘብ በማግኘት በማጣት፣ ሌላው ሚስት በማግኘት ልጆች በማግኘት፣ እነዚህ ሁሉ ከክርስቶስ ከለዩን እሾሆች ናቸው። በእነዚህ ውስጥ የሃይማኖት አበባ ሆኖ መገኘት ነው። እናታችን በማይከለ አስዋክ ዘጸጌት ጽጌ ሃይማኖት በእሾህ መካከል የበቀለች ይህ ሁሉ ድል ሳይነሳት አሸንፋ 64 ዓመት ሙሉ አንድም ለሰከንድ ያህል ህሊናዋ እግዚአብሔርን ከማሰብ ሳይወጣ በምድር ላይ ክርስቲያኖች በጣም ብዙ እድሜ የኖሩ 900 ምናምን የኖሩ ሰዎች አሉ። ከፍተኛውን እድሜ የኖረችው ግን እሷ ናት። አንድ ሰው እድሜውን ኖሮበታል የሚባለው አንቆ ከእግዚአብሔር ከሚለየው ሐሳብ ሳይወጣ በህሊናው ከተዘክሮተ እግዚአብሔር እርሱን ከማሰብ ሳይወጣ ከኖረ እድሜውን ኖሮበታል። አሁን የኛ እድሜ ቢቆጠር እግዚአብሔርን ያሰብንበት ጊዜ ብቻ ተቆጥሮ ቢለይ የስንት ዓመት ሰዎች እንሆናለን? አሁን እሷ ግን ለሰከንድ ያህል ከተዘክሮተ እግዚአብሔር ህሊናው አልወጣም። ስለዚህ በእሾህ መካከል የበቀለች ሃይማኖት አበባ ናት። የተወደዳችሁ ኦርቶዶክሳውያን ይችን የሃይማኖት አበባ መስለን እናት አርገን በክብር አጊጠን በሃይማኖት ጸንተን በምግባር ቀንተን ለመኖር 3 መሰረታዊ ነገሮች ያስፈልጉናል። እነዚህን ነግሬያችሁ ትምህርቴን ላብቃ። አንደኛ ለቃል እግዚአብሔር ልዩ ቦታ እንስጥ። ቅዱስ ጴጥሮስ እንደነገረን አሁን እንድታድጉ ተንኮል የሌለበትን የቃልን ወተት ተመኙ እንደተባለው ለቃል እግዚአብሔር ልባችን ክፍት መሆን አለበት። ለዚህ ደግሞ ቃል እግዚአብሔር የምንሰማበትን ለቃል እግዚአብሔር ልዩ ፍቅር ያላቸውን መምህራንና አባቶች አድሏቸዋል ብዬ አስባለሁ። እግዚአብሔር በሚያውቀው እኔ የአንድ ኦርቶዶክሳዊ መምህርና አባት መለኪያ ለቃል እግዚአብሔር የሚኖረው ቦታ ነው። ስለዚህ ይህን በትክክል ቦታ ስጡት አደራችሁን። በእውቀት በቃል እግዚአብሔር እውቀት ሳናድግ ወደ እምነት መምጣት አንችልም። ያለ እምነት ደግሞ እግዚአብሔርን ማስደሰት አይቻልም። ይቻላል? አይቻልም። መልአከ ኃይል ቆሞስ አባ ተክለ ብርሃንን ካሁን በፊት የነበሩበት ደብር በተደጋጋሚ እጅ አገልግያለሁ፣ አውቃቸዋለሁ። ከማደንቅላቸው ጸጋዎች ለከንቱ ውዳሴ እንዳይመስላችሁ እንዲጠበቅ ፈልጌ ነው፣ እንዲያድግ ወደ ኋላ እንዳንመለስ። ለቃል እግዚአብሔርና ለመምህራን ያላቸው ፍቅር በቃላት የሚገለጽ አይደለም። ስለዚህ
እንደ እመቤታችን በሃይማኖት በሾህ መካከል የበቀል የሃይማኖት አበቦች ሆነን የንስሐ የቁርባን ፍሬ እንድናፈራ ለቃለ እግዚአብሔር ቦታ እንስጥ። ልዩ ቦታ መስጠት አለብን። መማር አለብን። ትምህርት እንዲኖር ከሚያደርግ ከማንኛውም አካል ጋር ተባብራችሁ ስሩ። ስራ ካልሰራን የሚመጣው ትውልድ ሃይማኖት ይኖረዋል ብሎ ማሰብ ይከብዳል። ከትናንቱ ዘመን በከፋ በመዓት እሾህ ላይ ነው የተከበብነው። ሶሻል ሚዲያው ለሚተላለፈው ነገር ታያላችሁ። ልብ ነፍስ የሚያቆስል ነገር ነው። ካልተማርን በፍጹም ይህን ዘመን መሻገር አንችልም እና አምላካችን የቃለ እግዚአብሔር ልብ እንዲሰጠን ቅዱስ ፈቃዱ ይሆንልን። ሁለተኛውና መሰረታዊ ጉዳይ ፍሬ እንድናፈራ ቃለ እግዚአብሔር ከተማር ሁለተኛው በሾሁ እንዳንወጋ የሃይማኖት አበባ የሚያደርገን ሌላኛው የሰይጣንን ገንዘብ ጥላችሁ ኑ። ቤተ ክርስቲያን ስትወጡም በር አስቀምጣችሁ እንዳታነሱ። የሰይጣንን ገንዘብ ጣሉ። አይጠቅማችሁም፣ አይጠቅመንን። በጠቅላላ የሰይጣን ገንዘብ ምንድን ነው? ተንኮሉ፣ ክፋቱ፣ ቂሙ፣ በቀሉ፣ ዝም ብሎ ያለ ክርስቲያናዊ ሕይወት መኖር። ስርቆት የሰይጣን ገንዘብ ነው። ሌብነት፣ ዝሙት የሱ ነው። ክፋት የሱ ነው። ቂም የሱ ነው። የእግዚአብሔር ገንዘብስ ቅድስና፣ ንጽህና። እመቤታችን ላይ ያገኘነው ሙሉ ነገር የእግዚአብሔር ገንዘብ። እመቤታችን ከሰይጣን አንድ ገንዘብ አልነካችም። እንኳን በአካል በሐሳብ አልነካችም። በሙሉ ሕይወቷ የእግዚአብሔር ገንዘብ ነው። የኛ ሳውን በሕይወታችን የማን ገንዘብ ነው የያዝ ነው? አሁን እስኪ እንቁጠረው። ቤታችን ሄደን የማን ገንዘብ ነው እኛ ጋር ያለው? የሰይጣን ነው ወይስ እግዚአብሔር ነው? ይህን በደንብ ለኩት። ልወቅሳችሁ ፈልጌ አይደለም፣ ግን አረሙን እየነቀል ስንዴ ሆነን ወደ ማደግ መምጣት ስላለብን ነው። ሌላ ዓላማ የለንም። ከክርስቶስ ጋር መኖር ስለምንፈልግ አባ እንጦንስ የተባሉ አባት አንድ ጀማሪ ክርስቲያን ሄዶ አባቴ እግዚአብሔር የሚወደው ሕይወት እንዲኖረኝ በቤቱም የተተከልኩ አምድ እንደሆን ምን ላድርግ እስኪ ምከሩኝ ሲላቸው የሰይጣንን ገንዘብ ተው፣ የእግዚአብሔርን ገንዘብ ያዝ አሉት። እስኪ እንዴት ሲላቸው ሂድና ወደ ከተማ ስጋ ግዛ፣ ልብስህን አውልቅና ያን ስጋ ተሸክመው ወደ እኔና አሉት። ከተማ ሄዶ ልብሱን አውልቆ ከሱቅ የገዛውን ስጋ ተሸክሞ መንገድ ሲጀምር ከየት መጡ ያልተባሉ አሞሮች ከአራቱም አቅጣጫ ተጠራርተው መጥተው በላዩ የያዘውን ስጋ ፈልገው የሱን አካል ቁስልስል ያረጉት፣ አደሙት። እየቆሰለ እያለቀሰ እየደማ እርቃኑን አባ እንጦንስ ጋር ደረሰ። ምን ሆነህ ነው አሉት። እንዲህ ቆሰልከው የደማኸው ሲሉት ስጋ ተሸክሜ ስመጣ ያዝኩትን ስጋ ብለው አሞሮች ከበቡኝ እና እንዲያርገው አቆሰሉኝ፣ አደሙኝ አላቸው። አየህ ልጄ፣ በሕይወትህም በነፍስህም የሰይጣን ገንዘብ ካለ በቁራ የተመሰሉ አጋንንት መጥተው ነፍስህን ያደሟታል፣ ያቆስሏታል። አሁን ያን ስጋ ብትጥልላቸው ኖሮ አሞሮቹ አንተን አይነቁም ነበረ፣ የሚፈልጉት ስጋውን ነው። ግን ስጋ ተሸክመህ አገኙ፣ አንተንም አቆሰሉ። የሰይጣንን ገንዘብ የነሱን ገንዘብ ይዘህ ካገኙ አጋንንት ያደሙሃል። ነፍስ ስትቆስል ደግሞ ከክርስቶስ ትለያለች። ስለዚህ የነሱን ስጥ በዘመኑ ሁሉ አሉት። የሱን ገንዘብ ጥለን የእግዚአብሔርን ገንዘብ አድርገን ከአጋንንቱ ውጊያ መቁሰልና መድማት እንድንድን መድኃኔዓለም ይርዳን። የመጨረሻው ህብረት ነው፣ መተባበር። አስቀድሜ እንዳነሳሁት ቤተክርስቲያን ለማሳደግ ቃለ እግዚአብሔር ለማስፋት ሰውን ወደ ወንጌል መረብነት ለማምጣት መተባበር፣ የምንችለውን ሁሉ ዋጋ መክፈል ይገባል። ዘመኑ ክፉ ነው። ጊዜው የመከራ ጊዜ ነው፣ የስደት ጊዜ ነው፣ እንዲህ አይነት ጊዜ ነው። ስለዚህ ብለን እንዳንዘናጋ ከአባታችን ከመምህሮቻችን ጋር መተባበር፣ ህብረት። በነገራችን ላይ ህብረት የሌለበት ክርስትና የክርስቶስ አይደለም። ሲጀመር አምላክ ከወዲህ ዓለም ወደዚህ ዓለም የመጣው ከህብረተ ቅዱሳን የተለየውን የሰው ልጅ ወደ ህብረተ ቅዱሳን ለመጨመር ነው። ኃጢአት ሲሰራ ከማይበረ መላእክት ተለየ። ስለዚህ መጣና ከመላእክት ጋር የሚዘምር ልዩ ፍጥረት አደረገው። ለዚህ እኮ ነው ሊቁ ቅዱስ ያሬድ ዮም አሃደ መሬተ ኮኑ መላእክት ወሰብ ከመይሰብህዎ ለክርስቶስ ንጉሥ በቃለ አሜን። ንጉሥ ክርስቶስን በሃይማኖት ቃል ያመሰግኑ ዘንድ መላእክትና ሰዎች አንድ መንጋ ሆኑ ብሎ ጌታ በተወለደበት ዕለት ስለ ልደቱ እንዲህ ብሎ አመስግኗል። እንድንተባበር ነው የመጣው። በደንብ አስተውሉ።
አሁን የቃለ እግዚአብሔር ጊዜ አይደለም አይባልም። ቅድም መምህራችን ጊዜ ገሚድ በሕፃ ብለዋል። አሁን ነው የምንማረው፣ አሁን ነው የምንመለሰው፣ አሁን ነው ንስሐ የምንገባው፣ አሁን ነው የምንቆርበው። አይ ጥሩ አይደለም ጊዜው፣ እንደዚያ የሚባልበት ጊዜ አይደለም። በደንብ ስሙኝ። የሐዋርያት ሥራ ምዕራፍ 7 ስታነቡ የ8,000 ማህበረ ምዕመናን መሪ የነበረው እስጢፋኖስ ወንጌልን በማስፋቱ እግዚአብሔርን ፍጹም በማምለኩ በተሰጠው ጸጋ አይሁድ ቀንተው በድንጋይ ወግረው ገደሉት። ጻድቃን ሰዎች ስጋውን አንስተው እስጢፋኖስን ስጋ ቀበሩት። ምዕራፍ 8 ላይ የሐዋርያት ሥራ ስትሄዱ አንብቡ። በኢየሩሳሌም ባለችው ቤተክርስቲያን ዘንድ ስደት ሆነ። እነዚያ ምዕመናንም ተበተኑ። ችግር ነው ጊዜው። እስጢፋኖስ ሙቷል። ብዙ መከራ አለ። ዝቅ ብላችሁ ስታነቡ በዚያም ወራት ፊልጶስ የተባለው ሐዋርያ ወንጌልን ይሰብክ ነበር፣ ሰዎችንም ወደ ክርስቶስ ያቀርብ ነበረ ይላል። እየሰማችሁ ነው። ጊዜው ግን መቼ ነው? ቤተክርስቲያን ስደት ላይ ሆና፣ ፊልጶስ ግን ይሰብክ ነበረ፣ ወንጌል ያሰፋ ነበረ። አባታችን ያረጉት ይሄንን ነው። መምህራኑ ያረጉት፣ እንደ ደብር ያረጋችሁት ይሄን ነው። በስጋም በነፍስም በማናቸው እንደ ሀገርም እንደ ቤተክርስቲያን ችግር ውስጥ ብንሆን ወንጌል ይቀጥላል። ሰዎች ወደ ክርስቶስ መቅረብ አለባቸው። ለዚህ ደግሞ መተባበር መሰረታዊ ጉዳይ ነው። ሰው ሲተባበሩ የሚሰሩትን አንድ ምሳሌ ነግሬያችሁ ትምህርቴን ላብቃ። አንድ የወይን እርሻ የነበረው የወይን ባለቤት ሰዎችን ቀጠረና ወይኑን እንዲጠብቁለት ማለት ነው። ሰዎችን ቀጠረ። ግን በሌላው ቀን ሲመጣ ያፈራውን ወይን ቆርጠው በሉበት እና ከፋው። ሲከፋው እንዲህ አለ፣ እነዚህ የቀጠርኳቸው ጠባቂዎች ወይኔን የበሉብኝ ዓይንና እግር ቢኖራቸው ነው። ስለዚህ ዓይንና እግር የሌለው ሁለት ጠባቂ የወይን ጠባቂ መቅጠር አለብኝ አለ። አንዱ ዓይን የሌለው፣ አንዱ እግር የሌለው ማለት ነው። እግር የሌለው ዓይን አለው፣ ዓይን የሌለው ደግሞ ምን አለው? እግር አለው። እነዚህን ቀጠረ እንዳይበላበት ብሎ ነው። በዓይኑ የሚያየው እግር ስለሌለው ተራምዶ እንዳይበላ፣ ዓይን የሌለው ደግሞ እግር አለው፣ በእግሩ ይራመዳል፣ ዓይኑ ግን አያይም፣ ስለዚህ አይበላበትም። እንዲህ አድርጎ በጥበብ ሰዎችን ቀጠረ። ከዚያ ሁለቱ ወይን እየጠበቁ ይርባቸዋል። ወይን የሚበላ እያለ ይርባቸዋል፣ የሚጣጣ እያለ ይጠማቸዋል። ስለዛ እንዲህ ያሉ አንድ ቀን ለምን አንተባበርም? ይሄ ወይን እያለ ተርበናል። የተራብነው ደግሞ መተባበር ስላቃተን ነው አለ አንደኛው። እንዴት ነው የምንተባበር ሲለው ያኛው እኔ እግር የለኝም ዓይን አለኝ፣ አንተ ዓይን የለህም እግር አለህ። ስለዚህ አንተ ለእኔ እግር ሆነኝ፣ እኔ ደግሞ ለአንተ ዓይን ልሆን አለው። እሺ እንዴት እናርግ? እኔ ዓይን ያለኝ ነኝ፣ እኔ ከላይ ሆኜ እንዳይ አንተ ተሸከመኝ አለው። እኔ ከላይ ሆኜ ልምራ፣ አንተ በእግርህ ተጓዝ፣ ዓይን ሆናለሁ እግር ሆነኝ አለው። እንዲያደርገው ዙረው ያንን ወይን ልቅም አድርገው በልተው ጠገቡ። ከዚያ የወይኑ ባለቤት መጣ፣ ሲያይ ተበልቷል። እንደምን ሆኖ በሉት ሲሉት አሁን እንደነገርኳችሁ እንደሆነ ሰዎች ነገሩት። ይሄኔ ምን አለ? እውርኒ በዓይነ አንካስ ነጸረ ወአንካስኒ በእግረ እውር ሆረ። ቅድም እንዳልኳችሁ እውሩ በአንካሳው ዓይን፣ አንካሳው በእውሩ እግር ተጓዘ፣ ያኛው አየ። ወበክልኤሆሙ ወይኔ ተበርበረ፣ በሁለቱም የኔ ወይን አለቀ። ቤተ ክርስቲያናችን በልተን የምንጠግብባት፣ ጠጥተን የምንረካባት፣ ለብሰን የሚሞቀን ልዩ የወይን ቦታችን ናት። እሷ ጋር ሆነን እንዳንራብ፣ እሷ ጋር ሆነን እንዳንጠማ፣ እሷ ጋር ሆነን እንዳይበርደን እንተባበር። ያኔ ህብረት ይኖረን። ያኔ በእሾህ መካከል የበቀል የሃይማኖት አበባ ብሎም ፍሬ ያፈራን እንሆናለን። የቅዱሳን አምላክ ለዚህ ያብቃን። ያስተማረን አምላካችን ክብርና ምስጋና ለስሙ ይሁን።